ሌላው ትምህርት መጽሐፍ ቅዱስ የሚያስተምሩበት ሰዓት አላቸው ህፃናቶች ደግሞ ሃይብራዎች ተቀርጾ ቄስ ካህን በሚያውበት ጊዜ ይሮጣሉ አሁን እዚህ ጋር ምናወራ ከውስጥ በመነጨ ስሜት ነው የቁጭት ነገር ነው ያወራን ያለ ነው አሁን ብዙ ጊዜ እኔ በቤቴ ራሱ መመለስ ያቃተኝ ነገር አሁንም አጠናለሁ ሁሉ ጊዜ አጠናለሁ እሺ ጥናት ከጨረስኩ በኋላ ምን ልያለኝ ልጆቻችን ለመበከል ያለ ሁኔታ ምን ያህል አሳሳቢ እንደሆነም እንረዳለን የጾታ ትምህርቶች አሉ አይደለ ይሄ የውይይት መርሃ ግብሮች በፊት ነበሩ አሁን በጣም ተቀንሰዋል ከመሰረታዊ ሁኔታ እንጀምር እንደምን ሰነበታችሁ ተመልካቾቻችን በማህበረ ቅዱሳን የግቢ ጉባኤያት ማደራጃና ማስተባበሪያ ዋና ክፍል ሰኔ 4 ቀን 2009 ዓ.ም በማህበሩ ህንጻ ላይ ነገን የሚረከብ ትውልድ ለመተካት አብረን እንስራ በሚል መሪ ቃል የጥናት ጉባኤ አካሂዷል በጉባኤው ጥሪ የተደረገላቸው ወላጆችና በርካታ ምዕመናን የታደሙ ሲሆን በዚህ ዝግጅት በዶክተር ወሰን አርጋው የቀረበውን ጽሑፍና ከታዳሚያን የተነሱ ጥያቄዎችና አስተያየቶችን ይዘንላችሁ ቀርበናል ልጆች አስተዳደግ ስንናገር የእግዚአብሔርና የሰዎች ግንኙነት በሁሉም የእድሜ ክልል የሚገለጽ ነው ሰውን ከእግዚአብሔር ጋር የማስተዋወቁም ትልቅ ስራ ከጨቅናለት የሚጀምር መሆኑ ግልጽ ነው ይህ በመሆኑ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ሌሎቹ ምዕራባውያን የእምነት ድርጅቶች ሳይሆን የክርስትና ትምህርት እንደምታውቁት በጥምቀት በ40 እና በ80 ቀን በሚሰጠው ጥምቀት ነው የሚጀምረው ይሄ ማለት በዚህ ጊዜ ልጆቻችን የመንፈስ ቅዱስ ማደሪያ ይሆናሉ የመንፈስ ቅዱስ ስራ በህፃናቱ መስራት ይጀምራል መገለጽ ይጀምራል ከጥምቀት በኋላ እንግዲህ የኢትዮጵያ ቤተክርስቲያን ፍጹም ኃላፊነቱን ለወላጆች ለክርስትና አባቶች እና እናቶች ለአሳዳጊዎች ምክንያቱም ወላጅም የሌላቸው ህፃናት ስላሉ ብዙ ጊዜ ትምህርቶቻችንና ሐሳባችን አቀራረባችን በአብዛኛው በቤተሰባዊ ኑሮ አባት እናት ያለው ብለን ነው የምናስበው ግን አሁን ሰፊ ነገር ነው ማሰብ ያለብን በስፋት ማሰብ አለብን ስለ ወላጆች ስናስብ ስለ አሳዳጊዎች ማሰብ ግድ ነው ምክንያቱም ወላጅ የሌላቸው ህፃናት የኛው ግዴታዎች ናቸው ክርስትና አባት ክርስትና እናት አሳዳጊ ይወስዳል ያንን ኃላፊነት ቅድስት ቤተክርስቲያን ህፃናትን በጥበብ ለማሳደግ ለዋቂዎች ወይንም ለታላላቆች ኃላፊነትን ትሰጣለች ኃላፊነትን የተረከቡ አካላት ልጆችን በጥበብና በሞገስ ለማሳደግ መትጋት ይጠበቅባቸዋል በማለት ዶክተር ወሰን ገልጸው ልጆችን በጥበብና በሞገስ ለማሳደግ የሚረዱ ናቸው ያሏቸውን እሳቢዎች ዘርዝረዋል ህፃናትን በፍቅር በማሳደግ እግዚአብሔር ለፍጥረቱ ላለው ምሳሌ መሆን በሰውና በእግዚአብሔር መካከል ያለውን የፍቅር ግንኙነት አንድ ጨቅላ ህፃን ካሳዳጊዎቹ በአካባቢው ካሉ ታዋቂዎች ከወላጆቹ ሊያገኝ ይገባል ልታገኝ ይገባል በትክክል በሰውና በእግዚአብሔር መካከል ያለው ፍቅር ምን ይመስላል የፍቅር ትርጉሙ ምንድነው እግዚአብሔር እኛን የሚወድበትን ብዙ መንገድ አሳይቷል ጥፋት ስናጠፋ ግን ይመክራል የእግዚአብሔር መንፈስ ይገስጻል የእግዚአብሔር መንፈስ ይቀጣል እግዚአብሔር ከዛ ደግሞ ይቅርታ ያደርጋል ይሄ ነው የፍቅር ይዘቱ ከተባለ እነዚህ ናቸው እኛን ግን አሁን ዘመናዊ ወላጆችን በተለይ የሚቸግረን አብዛኛው እናቶች በዚህ እንታማለን ይሄንን አለማመጣጠን ነው መውደድና ማፍቀር የሚያመዝነው መቅጣት መቆጣት መገሰጽ የሚጎለው
ትክክለኛ ግልጽ የሆነ ወይም ደግሞ እርግጠኛ የሆነ አመራር የለንም እርግጠኛ የሆነ ይሄን ነው ማድረግ ያለብን ስንቶቻችን ነን ልጆቻችን የዛሬ አመት የዛሬ 2 አመት ያጠፉትን ጥፋት አሁን እንደገና ሌላ ጥፋት ሲያጠፉ ያንን ያነሳን ይቅርታ የተባባልንበትን የተነጋገርንበትን እንደው ዘመናዊ ቤተሰቦች ማለት ነው ማንነጋገርም እንዳለን ይታወቃል እንደው ግን የተነጋገርንበትን መልሰን ልጆቹን በዛ ያነሳን ምንወቅሶች አለን በመናደድበት ጊዜ እንዴት አርገን ከልጆቻችን ጋራ መገናኘት እንዳለብን አናውቅም ብዙዎቻችን እኔ መሰለ ነገር አለ እንደው ሁለተኛ ያረኩት እየጨነቀኝ ነው ይሄ ምናልባት መጀመሪያ መምጣት ይገባው ይሆን የጸሎቱ ነገር እናቶች እህቶች አባቶች እንደው ፍቅር ስለሚበልጥ ያንን አንደኛ ያረኩት ሁሉ በፍቅር ይፈጸማልና እንጂ ጸሎት በጭራሽ የአንድ ነገር ቁም ነገረኛ ሲሪየስነስ ወይ አንድ ነገር በቁርጥ እንደምንፈልገው እኮ ትልቁ ምናሳውቀው ያ ነገር በጸሎት እግዚአብሔር ፊት የቀረበ እንደሆነ የመጨረሻ ጉዳይ ነው ማለት ነው እኔ እንደዛ ነው ማሰበው ከባድ ጉዳይ ነው እግዚአብሔር ፊት የቀረበ ነገር በቃ ወደ ኋላ አይባልበትም ያረጋዋልና በእምነት ስለሚጸለይና አንዲት ይሄንን ጽሁፍ ለማዘጋጀት እንደው ዝም ብዬ አንዳንድ ነገሮች ሲመለከት አንዲት ጸሐፊ እናት ከምስራቅ አብያተ ክርስቲያናት ዌብሳይት ላይ ማለት ነው እንደዚህ ብላ ጽፋለች ለልጆቻችን ስለ እግዚአብሔር በመንገር ከምንወስደው ጊዜ ባላነሰ ለእግዚአብሔር ስለ ልጆቻችን በመንገር የምንወስደው ጊዜ ሊኖር ይገባል ነው የምትለው ለልጆቻችን ስለ እግዚአብሔር በመንገር ከምንወስደው ጊዜ ባላነሰ ለእግዚአብሔር ስለ ልጆቻችን በመንገር ጊዜ መውሰድ አለብን እንግዲህ ምን ያህል ጸሎት የቱ ነው በእኛ ህይወት ውስጥ ያለው ማብላት ማጠጣት በሳምንት አንድ ቀን መውሰድ ቤተክርስቲያን ማቁረብ ያ መቼም እንደው ኢትዮጵያ ስናድግ ያንን ጸጋ እግዚአብሔር ሰጥቶናል ምንም ኢፈርት የለውም ያ ምናልባት ይሄም የሚጨንቀው አለ ይሄም አሁን ጊዜው ይሄንንም የሚሻማ ሆኖ ልጆቻችንን አቁርበን ቀኑ ሙሉ አብረ አንድ ልምድ ልንገራችሁ በዚህ እኔ በመኖርበት ከተማ ባዳማ ከተማ የሚኖር አንዱ ጥሩ መንፈሳዊ ቤተሰቦች ወጣት የሕክምና ባለሙያ ልጆቹ በሚቆርቡበት ቀን እሱም አብሮ ይቆርባል ግድ ነው ለምንድነው አብሮ ከልጆቹ ጋር እንዲውል ያን ቀን አንደኛ አሪያ የሆናቸው ነው ሁለተኛ ደግሞ ቀኑ ሙሉ ሲጠብቃቸው ከነዛ ከተከለከሉት ነገሮች ሁሉ ቀኑ ሙሉ መንፈሳዊ ነገር መዝሙር ሲዘምር አይወጣም በቃ ይዛን ቀን ያ ወንድማችን እንደዚህ ነው ሞኝ ያለበት ምን ያህልኛ ለነገሩ ቁም ነገር ጊዜ ሰተናል ነውና እንደው ስለ እግዚአብሔር መናገር ብቻ ሳይሆን ስለ ልጆቻችን እግዚአብሔር ጋር በሁሉ ጊዜ በቻልነው ሰዓትና ጊዜ ሁሉ መናጋገር አለብን እግዚአብሔር ጋር ቻል እንደው አንዳንድ ነገር ፈተና ሲገጥመን እንደው ዋክ እግዚአብሔር አብጅልኝ ማለት ያስፈልጋል አውቃለሁ በኢትዮጵያ ቤተክርስቲያን ልምድ እግዚአብሔር የተመሰገነ ይሁን የልጆቻችንን ስመ ክርስትና ያው ውዳሴ ማርያም እንደግም ሰዎች ካለ ስመ ክርስትናቸው መቼም ሳንጠራ እንውልም አይደለም የወንድምም የእህትም እንደው ይሄ ጥሩ ባለው ሆነቱ ጥሩ መንፈሳዊ መሳሪያ ነው ከዚህ ባለፈ ግን ችግሮቹ ሲመጡ በልጆቻችን ደስ ሲለንም በልጆቻችን ሲከፋንም አሁን ዛሬ የሰማነው እኮ በኔ ልጅ ላይ በመድረሱ ባለመድረሱ ሳይሆን ይሄ ጉዳይ ሊያስለቅሰኝ ይገባል ለኔ ለወለድኳቸው ልጆች ብቻ ባለቅስ ምን ዋጋ አለው ጽድቃችሁ ተብሏልና ለትውልዱ በሙሉ ልንጸልይ ይገባል ልናለቅስ ይገባል ምክንያቱም ልጆችን እናሳድገው ቤታችን ውስጥ ብቻ ሳይሆን መንደር ውስጥ ነው እናሳድገው ዓለም ውስጥ ነው እናሳድገው ይሄ መታወቅ አለበትና ይሄ ደስ ስላለኝ ነው ስለ ሶስተኛ ታዛዥነትና እውነተኛነትን ምን ያህልኛ ለዛ ለምንናገረው ነገር ምን ያህል የታመነነ ምን ያህል ታዛዦች ነን ለእግዚአብሔር ለትዳር አጋሮቻችን ለጓደኞቻችን ለጎረቤቶቻችን የኛን ገና በልጅነታቸው ነው ህፃናት እናት ምን እንደሆነች አባት ምን እንደሆነ በደንብ አርገው ያቁናል ባህሪያችንን ከምናስበው እድሜ በታች ነው ህፃናት እኛን የሚረዱት አስቀምጠውናል ከፋፍለው እናቴ እንደዚህ አይነት ሰው ናት እንዲህ ትወዳለች እንዲህ አትወድም አባቴ ስለዚህ እንዳንሞኝ ወጥ የሆነ ባህሪያችንን ማሳየት ቅድም በደንብ ስሜታቸውን መረዳት
እና መርዳት የልጆች የመወሰን አቅማቸው ለስሜታዊነት የመጋለጥ አቅማቸው በጣም ከፍተኛ ነው እንደተባለው ብዙ ተጽዕኖዎች ቅድም ተገልጿል የተጋለጡ ስለሆኑ በውሳኔያቸው ከፍ ያለ እድሜ ላይ ብቻ ሲደርሱ ሳይሆን ከልጅነታቸው ጀምረን ውሳኔያቸውን የሚረዳ ነገር ስሜታቸውን እንዴት አድርገው መያዝ እንደሚችሉ መቆጣጠር እንደሚችሉ መግዛት እንደሚችሉ የኛ እርዳታ እግዚአብሔር አምላክ መባዛት ብዙ ተባዙ ምድር ሙላት የሚለው ቃል በእናትና በአባት በኩል እንዲሆን ወደደ መድኃኒዓለም የዚህ ስራ ተካፋዮች እንድንሆን ወደደ መድኃኒዓለም የሱ ስራ ማስተላለፊያ መሳሪያዎች እንድንሆን ወደደ መድኃኒዓለም ራሱን ለልጆቹ የሚያስተዋውቀው በዚህ መንገድ ነው ፍቅር በጣም ከሆድ ጀምሮ ከጽንሰት ጀምሮ በጣም ከፍተኛ ግንኙነት ከልጆቻችን ጋር እና ከመናሳድጋቸው ልጆች ጋር ማሳደግ ከሚገባ ልጆች ጋር ሁሉ ይሄ ግንኙነት በዚህ መንገድ እንዲሆን እግዚአብሔር ወደደ ጻፈው ህግን ታቆታላችሁ ብዙ የመጽሐፍ ቅዱስ ቃል አስረጅ ማምጣት ይቻላል በበር ላይ ጻፈው ባንገትህ ሰረው ለልጆች አስተምረው በእኛ በኩል ነው የወደደው ይሄ እንዲሆን ደህነት ዓለምም እኮ በዚሁ በሰው በኩል ነው የተደረገው ስለዚህ የሰው የእግዚአብሔር ማዕከላዊ ፍጥረት ሰው ስለሆነ ቀላል ዋጋ የሚሰጠው አይደለም ሰውነት የሚጀምረው ደግሞ በወጣትነት አይደለም እንደተባለው ከህፃንነት ጀምሮ ስለሆነ በዚህ ልንረዳቸው ይገባል ልጆችን በጥበብ ለማሳደግ የጊዜ የትዕግስት የፍቅርና የጸሎት ኃይል ያስፈልጋል በማለት በመግቢያቸው ላይ በስፋት ኮላጆች እንደሚጠበቅ ዶክተር ወሰን አስረድተው ወላጆች በልጆቻቸው ህይወት ላይ በደከሙ ቁጥር ዋጋ እንደሚያገኙና ልጆች ያላፈሩ ሰዎችም ሌሎችን በጥበብ በማሳደጋቸው ከእግዚአብሔር ዋጋ እንደሚያገኙ አቅርበዋል ዶክተር ወሰን ልጆችን በዚህ ዘመን በጥበብና በሞገስ ለማሳደግ መልካም አጋጣሚዎችና ተግዳሮቶች ከሌሎች ዘመናቶች በተለየ መኖራቸውን ጠቁመዋል መልካም አጋጣሚዎቻችን ምንድናቸው በተረጋጋሚ ተነግሯል በኢትዮጵያ ቤተክርስቲያን ብዙ አማኝ ወላጆች አሉ አማኝ በቃ የሚያምኑ ይልቁንም ከኛ በፊት የነበሩት ወላጆቻችን ወደ ኋላ በሄድን ቁጥር የእምነታቸው መጠን በጣም ጥልቅ የሆነ እምነቱን እኮ ሄጄ ልጄን ብዳብሰው ይድንልኛል የሚል እምነት አማኞች አሉ አሁን እኛ ደግሞ እንደነገሩ እኛም አማኞች አለን እግዚአብሔር የሰጠንን ያህል ፍላጎታችን ለእግዚአብሔር በቀረብነው መጠን እኛም አማኞች ነን እና ብዙ ወላጆች አሉ አልተቋረጠም የእምነቱ አሁን ይሄንን ተመሳሳይ ጥናት በአውሮፓ ባሉ ሀገሮች በአሜሪካ ብናደርግ የሚያምኑ ወላጆች የሉም የማያምኑ ወላጆችን መስራት ተችሏል በሌላው ማህበረሰብ ኢትዮጵያ ግን አንድ ፖቴንሻል አቅም አለ ወላጆች አሁን በእምነት ውስጥ ያሉ ወላጆች አሉ ግን ምኞቱ ብቻ ያለንን ምኞት አለን እንደው ልጄን የት በወሰድኩትና ሰው በሆነልኝ እንላለን ምናረጋውን ያጣን ወላጆች አለን እምነቱ አለን ግን ምናረጋውን አናቀም ልጆቻችንን ለማስተማር ዝግጅት የለንም የትምህርት ዝግጅት የለንም ቁርጠኝነት የለንም እርግጠኝነት የለንም ምንድነው ለልጄ ላረግ የሚገባው በእርግጠኝነት የቱን ነው ማድረግ ያለብኝ የቱን ነው ማድረግ የሌለብኝ የሚለውን አናቀው ጥረት የለንም ቸልተኞች ነን በሳምንት አንድ ቀን ወስተን ቤተክርስቲያን ይዘን እንሄድ ይሆናል እና ቆርብ ይሆናል አንዳንድ ነገር እናረግ ይሆናል ከዛ ባለፈ ግን አሰልቺና እልህ አስጨራሽ ትግስት ይፈልጋል ጥረት ይፈልጋል ጊዜ መስጠት ቅድም ተብሏል ይፈልጋል ይሄን ለማድረግ እንደውም እየተጽናናና ያለ ነው በቃ ልጆቼ ያው ተወሰነ ያደርጋሉ እንወስዳቸዋለሁ በዚህ እየተጽናና በትንሹ መጽናናት በሌለብን ጥቂት ነገር የምንጽናና ያንኑም ደግሞ ማናረግ ብዙ ነንና ይሄ ነው ሌላው ደግሞ መልካም አጋጣሚ ምንድነው ህፃናትና ወጣቶችን የማስተማር ትውፊት አላት ቅዱስ ቤተክርስቲያን ቀደም ባለችው ኢትዮጵያ ቤተክርስቲያን ህፃናት እንደተወለዱ በ40ና በ80 ቀን ክርስትና ከተነሱ በኋላ በቤት ውስጥ የኔ እንኳን ወላጆች በኔ ወላጆች እድሜ የኔ እናት ለምሳሌ ፊደል ማንበብና መጻፍ በቄስ ትምህርት ቤት ነው የተማረችው እኔ ምድል ገጥሞኝ
ማንበብና መጻፍ በቄስ ትምህርት ቤት አስኮላ ስገባ እንደውም ግማሽ ቀን ቄስ ትምህርት ቤት እዛው እየተማርኩ ግቢያችን ከሰዓት በኋላ ደግሞ እዛው ግማሽ ሽፍት ስለነበረ አሁን ግን የኔ ልጆች የቄስ ትምህርት ቤት እድል ሳይሆን ያላቸው የመዋለ ህፃናት የዘመናዊ ትምህርት እድል ነው ግን ያ ጥንታዊው ትውፊት እንደ አንድ በጎ አጋጣሚ ነበረ ግን ምንድነው የሆነው እንደተባለው ቅድም ከጥምቀት በኋላ ክትትል የለም ቤተክርስቲያን ጥምቀት ሰጣለች ክትትል ትምህርት የለም ጸሎተ ሃይማኖት እኮ ወደ ምስራቅ ዞሮ እኮ ታቃላችሁ አውራጣታቸውን ይዘን እኮ ነፍስ ያወቀው ሰው ትልቁ ሰው የእምነታችን መገለጫ ያለውን የሃይማኖት ጸሎት እኮ ጸልዮ ነው አይደለም እንዴ አደራ የሚወስደው ይሄ ማለት ይሄንን ትምህርት ይሄ ልጅ እስኪያድግ ድረስ አስተምራለሁ ነው ያ መሰረታዊ ትምህርት ነው ያን ክርስትናን ክርስትና ከሆነ የሚለይ ትምህርት ነው ይሄ ነገር አይደረግም ተቋርጧል እንደውም አበልጅነት የዝምድና ከዋናው ጉዳይ ወጥቶ በሀብት በመልክ በመሳሰሉት ላይ የመጀመሪያውን ትውፊት ለቆ ይገኛል የዘመናዊ ትምህርት መከፈትም እነዛን ጥንታውያን የአብነት ትምህርት ቤቶች አዳክሟል ሶስተኛው ደግሞ መልካም አጋጣሚ ይነስም ይብዛ ሰንበት ትምህርት ቤቶች ተቋቁመዋል የሰንበት ትምህርት ቤቶች መስፋፋት አዲስ ኋላ የመጣ ነው የሰንበት ትምህርት ቤት ታሪክ ስንመለከት በኢትዮጵያ ቤተክርስቲያን ምናልባት በ1950ዎቹ ነው ተምሮ ማስተማር 1949 ነው እና አጭር እድሜ ነው ያለው ቢሆንም ግን ብዙ ወጣቶች ፈርተውበታል ጥሩ አጋጣሚ ነው እዚህ ካለነው ውስጥ ምናልባት አላውቅም 80% 75% በሰንበት ትምህርት ቤት ሊያልፍ ይችላል ብዬ አስባለሁ ራሴን ጨምሮ ስለዚህ እሱ ትልቅ እድል ነው ችግሩ ግን ምንድነው የትምህርት ዝግጅት ያንሳቸዋል ሰንበት ትምህርት ቤቶቻችን ታቆታላችሁ ቅድም ተነስቷል ወጥነት ያለው ትምህርት የለም ሁሉንም ሰው አንዱ አይነት ትምህርት ይስማማቸዋል ነው የሚለው እንጂ ለህፃናት ለወጣቶች እስከ መጨረሻው ድረስ ተከታታይነት ያለው አይደለም አልተደራጀም በ1972 በቃለ አዋዲ በህግ በቤተክርስቲያን እንዲቋቋም ተደርጓል ከዛ በፊት በተለያየ መንገድ ፎርማል ባልሆነ መንገድ ሲቋቋም የተቋቋማል እነዚህ ሰንበት ትምህርት ቤቶች አሁንም ከተማ ላይ ነው አሁንም እስካሁኑ ጊዜ ድረስ በብዛት የሚታዩት በከተማ ነው በገጠር አብያተ ክርስቲያናት ሰንበት ትምህርት ቤት ያልተቋቋማባቸው አሉ የሚቋቋሙትም ቤተክርስቲያኗ ባቀደችው እቅድ መሰረት ሳይሆን በጎ ፈቃደኛ የሆኑ ወጣቶች ለምሳሌ እኔ ያደኩበት ሰንበት ትምህርት ቤት የነበሩ ሰዎች የነበሩ ትልልቅ እህቶችና ወንድሞች ቅርብ የሆኑ ገጠሮች ይሄዱ አሁንም እንደዛ የሚያደርጉ አሉ አዲስ አበባም በሌሎችም ከተማ እንዲህ መሆኑ ደግሞ ጥሩ ሆኖ ያለ ግን ወጥነት ያለውና ሊቀጥል የሚችል ዘለቄታዊ ያለው እንዳይሆን ያደርጋል ሰንበት ትምህርት ቤቱ ለወጣቶች ሳቢ አይደለም ትምህርቱ ይሄ ሁሉ ችግር ሰንበት ትምህርት ቤቶቻችንን ከቦ ይገኛል ወላጆች ያንንም ቢሆን ወደዚህም ሰንበት ትምህርት ቤት ልጆቻችንን ለመላክ ምክንያታዊ በሆነ ምክንያታዊ ባልሆነ ጉዳይ አንልክም ልጆቻችን ሌላ ደግሞ በጎ ምናየው በዚህ ዘመን የመጣ ከ1980 ወዲህ ከ1980ዎቹ ወዲህ የመጣ የሰርክ ጉባኤ የሚባል ነገር ተዋውቋል የሰርክ ጉባኤ አለ እያንዳንዱ አጥቢያ ቤተክርስቲያን በከተማ ያሉት የሩብ ዓመት የ3 ወር የ6 ወር ጉባኤ የሚባሉ አሉ በአብዛኛው በሚገርማችሁ ሁኔታ እነዛ ጉባኤዎች ላይ የሚሳተፉት ወጣቶች ናቸው ይሄ በጎ አጋጣሚ ነበር ግን የትምህርቶቹን ይዘት በመናይበት ጊዜ የትምህርቶቹን ይዘት በሰርክ ጉባኤያት እንደዛ የሚደረጉ ትምህርቶች ወጥነት ያላቸው ተከታታይነት ያላቸው ሳይሆኑ ይዘቱን አንዳንዴ በመታዩበት ጊዜ ወጣቶችን ሞር ኦፍ የስነ ልቦና የማስደሰት የማስጨብጨብ ሁሉንም ማለት አይደለም የእልል ማለት እንጂ ለነሳህ የሚያበቃ ሲሪየስ የሆነ ሰው ክርስቲያናዊ ህይወቱን እንዲፈትሽ የሚያደርጉ ትምህርቶች በአብዛኛው አልተደራጁም ግን ይበል የሚባል ነው ግን አገልግሎቱን ማደራጀት ያስፈልጋል ለማለት ነው እንጂ ሁሉ ጊዜ መጥፎ ናቸው ማለት አይደለም እና ወጥነት የላቸውም በመዋቅር የተያዙ አይደሉም ከዚህ ሌላ
የጉዞ ማህበራት በብዛት ተስፋፍተዋል። በአብዛኛዎቹ ወጣቶች ናቸው የነዚህ የጉዞ ማህበራት ዋናዎቹ አካሄጆች አራማጆች። በጽዋ ማህበራት በብዛት እንደዚህ ዘመን አላውቅም እንግዲህ በጥንታዊት ኢትዮጵያ ከዚህ በዙ ይሁን ያንሱ ይሁን ጥራት ይጠይቃል። ግን እጅግ ብዙ ወጣቶች በማህበራት ዝንባሌ መንፈሳዊ ፍላጎታቸው ነው የሚያሳየው። ይሄ ከወንድሞች እህቶች መንፈሳዊ ፍላጎት አለ። ግን እነዚህም የጉዞ ማህበራትና የጽዋ ማህበሮች በወጣቶች የራስ አነሳሽነት የተፈጠሩ ናቸው። በትክክል ግን እንደዚሁ ወጥነት የሚያንሳቸው ይሄ አስጊ ሁኔታ ነው። በሌላ በኩል ደስ የሚል በአንዳንድ የከተማ አጥቢያ ቤተክርስቲያናት ደግሞ የቤተክርስቲያን ዘመናዊ ትምህርት ቤቶች መከፈታቸው አንዳንድ በጎ ነገር ነው። እነዚህ ትምህርት ቤቶች አሉ ምንላቸው የኛ ደግሞ በቤተክርስቲያን አጥቢያ የተመሰረቱ ትምህርት ቤቶች ከምዕመናን ቁጥር አንፃር እጅግ አናሳ መሆናቸውን ልብ እንላለን። እጅግ አናሳ ናቸው። እንግዲህ እነዚህ ፈተናዎች ሆነውብናል። ሌላ ደግሞ በጎ አጋጣሚ በእውነቱ መንፈሳዊ ኮሌጆችና ከፍተኛ ትምህርት ተቋማት አሏት የኢትዮጵያ ቤተክርስቲያን። እግዚአብሔር የተመሰገነ ይሁን። እሱም አንድ የእውቀት መስክ ስለሆነና ወጣቶቻችን ልጆቻችን ቢማሩት ለቤተክርስቲያንም ለሀገርም ይጠቅማሉ። ያለው ፋይዳ ለቤተክርስቲያንና ለሀገር የልጆች መንፈሳዊ ኮሌጅ መማር ይጠቅማል። ሌላው ግን አሁን እኔ ዘመናዊ የቴክኖሎጂ ግብአቶች መኖራቸው እንደ አንድ ጠቃሚ ነገር ሊሆን ይችላል። እድል ነው። ሴልፎን አሁን ዛሬ ሴልፎን ሁሉም ወጣት አለው። ግን ጥሩ ዌብሳይቶች አሉ። የግብጾቹ በጣም ጥሩ ሆኖ የተደራጀ ነው። የኢትዮጵያ ቤተክርስቲያን አላት። የሰንበት ትምህርት ቤቶች ማደራጃ አለው። የማህበረ ቅዱሳን መልቲሚዲያ አለው። በጣም ጥሩ የሆኑ እነዚህ ትምህርቶች እዛ ላይ አፕሎድ ተደርገው ወጣቶቹ ቢያገኙዋቸው ሊማሩባቸው የምስራቅ አብያተ ክርስቲያናት የህንድ ቤተክርስቲያን ይሄን የመሳሰሉ ጠቃሚ የሆኑ ከዛ ላይ እኮ ቀርቶ አምጥቶ በሴልፎናቸው ልጆቹ መኖሩን ምርጫ ማሳየት ይቻል ነበር። ሌላው ችግር ግን ከዚህ ጋር አብሮ የሚሄደው ምንድነው? እነዚሁ ራሳቸው የዓለማዊነት ማስፋፊያ መሆናቸው ያሳዝናል። ይሄው ቴክኖሎጂ ይበልጡኑ እንደውም በጣም ካቅም በላይ በሆነ ወጣቶቻችን እንደውም እየተማረኩብን ያለው በዚህ ነው። ትንሽ ናቸው ዌብሳይቶቹ ከሰው ቁጥር አንፃር ከመናን ፍላጎት አንፃር ያሉትም በቅጡ ከኦርቶዶክሳውያን ቤተሰቦችና ልጆቻቸው ጋር አልተዋወቁ አናውቃቸው ጊዜ አልሰጠንም ልባችንን ለዚህ ነገር አላተጋንም ማለት ነው። ሙሉ ለሙሉ ያንን የቴክኖሎጂ ግብአት አልተጠቀምንም። ውድ የማህበረ ቅዱሳን ቴሌቪዥን ታዳሚዎች ሰኔ 4 ቀን 2009 ዓመተ ምህረት በማህበሩ ህንጻ ላይ ከቀረቡት ጥናቶች በዶክተር ወሰን የቀረበውን ጽሑፍ እየተከታተላችሁ ትገኛላችሁ። በዶክተር ወሰን የቀረበውን ጽሑፍ የምንቋጨው ከታዳሚያን በተነሱ ጥያቄዎችና አስተያየቶች ይሆናል። ህፃናቶች ደግሞ አይምሯቸው ውስጥ ተቀርጾ ሲያስተምሯቸው እንትናላቸው የሚያስተምሩበት ሰዓትና ደቂቃ አላቸው። ሌላው ትምህርት መጽሐፍ ቅዱስ የሚያስተምሩበት ሰዓት አላቸው። ህፃናቶች ደግሞ አይምሯቸው ተቀርጾ ቄስ ካህን በሚያዩበት ጊዜ ይሮጣሉ፣ ፊታቸውን ዞሮ ይሮጣሉ። እኛ በዚህ በኩል እየገነባን በሌላ በኩል እየሮጡ የሚያፈርሱብን ከሆነ ስጋቱ፣ ድካሙ፣ ጭንቀቱ ባዶ ነው የሚሆንብን። የነሱ ሩጫና የኛ ሩጫ አልተመጣጠንም። አሁን በሪፖርቱ መሰረት ተመጣጥኗል? አልተመጣጠንም። ሰንበት ትምህርት ቤት ጋር የምትሰሩ ወንድሞች ካላችሁ በተለይ ህፃናት ላይ የምትሰሩ ብዙ ነገር ትረዳላችሁ። ህፃናት ንጹሃን ናቸው። ነጭ ወረቀት ሲዘምሩ ደስ ይላሉ፣ ሲማሩ ደስ ይላሉ፣ እግዚአብሔርን ሲያመሰግኑ ደስ ይላሉ። ግን ክትትል ያስፈልጋቸዋል። እኔ በነበርኩበት ሀገር ከግብፃውያን አባቶች ጋር የአካባቢው ናሪዎች በራሳቸው ቋንቋ እናስተምር ብለን ከነሱ ጋር ቅንጅት ፈጠርንና የተወሰነ ጊዜ አብረን ሰርተን ነበር። የሚገርማችሁ የነሱ የማስተማር ዘዴ በእድሜ የተከፋፈለ ነው። ከዛ ጋር ደግሞ በቪዲዮ ነው የሚያስተምሩት። ከ3 ዓመት እስከ 5 ዓመት
በቪዲዮ ነው የሚያስተምሩት። ከ6 ዓመት እስከ 8 ዓመት በቪዲዮ ነው። ከ9 ዓመት ከዛ ወደዛ ደግሞ በጽሁፍና በቪዲዮ ነው የሚያስተምሩት። አሁን ብዙ ጊዜ እኔ በቤቴ ራሱ መመለስ ያቃተኝ ነገር አሁንም አጠናለሁ ሁሉ ጊዜ አጠናለሁ። እሺ ጥናት ከጨረስኩ በኋላ ምን ልይ አለኝ። እሺ ኢትዮጵያዊ መነኩሴ እንባ መሪባ እንዲህ የተተረጎሙ ፊልሞች አሉ። እነሱን ለማሳየት ጥረት አደረኩ። ያን ፊልም በማየቱ የሚጠይቀው ጥያቄ እኔ መመለስ አልቻልኩም። ለምን? ያለ እድሜው የተዘጋጀ ስለሆነ ያንን ጥያቄ ሊጠይቅ አስችሎታል። እና እኛ ለምን እንደ ግብፃውያን ወንድሞቻችን በእድሜ የተዘጋጀ ትምህርታዊ ቪዲዮ አለን ወይ? የለንም። የሚገርማችሁ እነሱ አክሽን ሁሉ አዘጋጅተዋል። በአክሽን አሁን ብዙ ወጣቶች የሚፈልጉት የአክሽን ፊልም ነው አይደለ? ልክ ያንን የአክሽን ፊልም በመንፈሳዊ ቀርጸውት መስቀል ያለው እንዴት እንደሚያሸንፍ መሳሪያ የያዘውን ሰይጣናዊ ስሜት ያለውን መንፈሳዊ ስሜት ያለው ሰው እንዴት እንደሚያሸንፍ በፊልም ቀርጸው እንባ ያስመጣል። በተለይ የማረሳው ተቀርጾብኝ ያለው ሳምራዊው ሰውዬ እንዴት አድርጎ እንዳዳነው የሰሩት ፊልም መቼም አይረሳም። ሕፃንም ቢያየው አዋቂውም ቢያየው እንዲህ አይነት አሰራር አለን ወይኛ ነው። ልጆቻችንን ትውልድ እናድን ነው። መጀመሪያ ግን እኛ ወላጆች መዳን አለብን ነው የምለው። እኛን ነው መጀመሪያ ማዳን። እኛ ድነናል፣ እኛ ብቁ ነን ወይ ልጆቻችንን ለማዳን? እኔ በጣም ነው ያፈርኩት በእውነት። እነሱስ በግቢ ጉባኤም እየታነጹ የተለያየ ትምህርት እያገኙ በርትተው ከኛ በልጠዋል። እኛስ ሁልጊዜ ለኑሮ ብቻ ሩጫ በእግዚአብሔር ቸርነት እንደምንኖር ሳይሆን በራሳችን ትግል በራሳችን ስራ እንደምንኖር አድርገን ስለምንቆጥር በመጀመሪያ መዳን የሚገባን እኛ ራሳችን ወላጆች ነን። የጾታ ትምህርቶች አሉ አይደለ? ይሄ የውይይት መርሃ ግብሮች በፊት ነበሩ፣ አሁን በጣም ተቀንሰዋል። እንደዛ አይነት ነገሮች ቢኖሩ ከዶግማቲክ ትምህርቶች ቀጥሎ እነዚህ የጾታ ትምህርቶች የማህበረሰብ ላይ ማህበራዊ ግንኙነት ላይ የሚያተኩሩ ነገሮች ቢኖሩ ውጤታማነቱ ይጎላ ይሆናል። እነዚህ ነገሮች ምናልባት ፕሮግራም እንኳን ባይኖር ባሉት በወራዊ ጉባኤም ላይ አንድ ክፍል የትምህርት ሃይማኖት ቢሆን፣ ሁለተኛው ደግሞ ጾታዊ ትምህርት ቢሆን ወደ ማህበራዊ ጉዳይ ላይ የሚያተኩር ቢሆን ውጤታማ ይሆናል። ምክራቦ የሚሰጣው 2 ወር 3 ወር እንደዚህ ነው። ይሄ አይደለም። በተቻለ መጠን እንደዚህ አይነት ነገር ላይ የተኮረ ነገር ቢኖር ብዙ አካላቶች ይለወጣሉ። ልጆቻችን ለመንጠቅስ ልጆቻችን ለመበከል ያለው ሁኔታ ምን ያህል አሳሳቢ እንደሆነም እንረዳለን። ስለዚህ አሁንም አልረፈደም፣ አሁንም አልመሸም። እንደተባለውም መመከት ይቻላል። እንደተባለውም ሳይንሱን በኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተቀኝቶ ስል ለዛ ዕውቀትን ህሊናን ጊዜን ከሰጡ ሳይንሱ አይከለክልምና ራስን መጀመሪያ መቅደም ያለበትን በዚህ በግቢ ጉባኤ አማካይነት እንዲሰፋና እንዲጠነክር መደረግ ያለበት እንደሆነ ይሰማኛል። የልጆች አስተዳደግ ላይ ሁለት ወላጆች አንድ መሆን ሲገባን ቀደም ዶክተር ወሰንም ለመዳሰስ ሞክራለች። እኛ እናቶች በጣም ብዙ ተጠያቂ ነን። ያሳመርን ያበጀን ጥሩ የሰራን እየመሰለን ልጆቻችን ከመንገድ ወጣ በሚሉበት ጊዜ ለመመለስ ልክ የገደልናቸው ያህል ነው መስሎ የሚታየን። የገደልነው ግን በየትኛው መንገድ ነው? ባለመመለሳችን፣ ባለመምከራችን፣ እናትና አባት አንድ ባለመሆናችን በልጆቻችን ላይ ትልቅ አደጋ ነው የጣልነው። ከመሰረታዊ ሁኔታ እንጀምር። ሁላችንም ተሳታፊ ሁን። እያንዳንዱ ኃላፊነቱን ይወሰድ። የማህበረ ቅዱሳን አባል ሆነው እዚህ በትምህርትም የበሰለ ትምህርትም ያልተሰጠው ካለ አዘጋጅቶ እያንዳንዱና ሰማራ አባላቶች ይብዙ።
አጥቢያችን አስፈላጊውን ትምህርትና ስርዓት እንመስርት እና ወደ ተግባር የምንለውጥበት መንገድ ካለ ከጎናችሁ ነኝ። አመሰግናለሁ ስለተፈቀደልኝ።